ሰበር ዜና አሁን ተሰምቷል። ቲክቶከሯ ኢዲዲያ ነጻነት ወይም ናዮ ትናንት ምሽት 11 ሰዓት ላይ ከቃሊቲ ጤና ጣቢያ ሪፈር ተደርጋ በጋንዲ ሆስፒታል የገባች ሲሆን ዛሬ ሚያዝያ 18 ከቀኑ 5:30 3.30 ኪሎ ግራም የሚመዝን ወንድ ልጅ ከነቃጭሉ በሰላም ተገላግላለች። ለቤተሰቦቿና ለአድናቂዎቿ እንኳን ደስ አላችሁ ማለት እወዳለሁ። መልካም ጊዜ። አምና መተቃቀፍ ስንት ያወጣል? መሳሳምስ ስንት ይሸጣል? ድርጊት የራቀው ፍቅር ዕውቀት እንጂ ስሜት ላይ ሆን እወድሃለሁ እያልሽኝ የማትስሚኝ ለምን ይሆን? አንዴ ናፈከኝ ብትይኝ ከእድሜሽ ላይ ምን ይጎላል? አንዴ ሮጠሽ ብታቅፊኝ ከክብርሽ ምኑ ይቀላል? ሳሚኝ ስልሽ ብርቅ ሆኖብኝ እንዳይመስልሽ ስለመሳብ ሹፍርና ተቀጥሬ ከኔ መጀመሪያ ቀኔ ነው። ሹፍርና አይደለም የመጀመሪያ እዛ የተቀጠርኩበት ቦታ አለቃዬ የመጀመሪያ ነው። ሰው ከቤቱ ሄጄ ጠዋት ፒክ አድርጌው መስሪያ ቤት ልጥለው ሄድኩኝ። ከቤቱ አንስቼው ትራፊክ መብራት ላይ ቆመናል። እንደዚህ ሰው ሲሻገር ዜብራ ላይ አንድ እንስት አለፈች ማለት ነው ከኋላቸው። ከዛም ጥጥ ብዬ እስከ መጨረሻ እስክታጠፍ ድረስ በእግዚአብሔር ስራ እየተደነኩኝ እናስል ባዶ ሆኗል አስፋልት። አንድ መኪና የለም ከፊት ለፊቴ፣ ሁሉም ሄዷል። ለከፋት ሲሆን ከኋላ የሚቆም መኪና ሁሌ በክላክስ ያስጨንቅሻል። አላየኝ ይሆን አውቆ ይሆን ወይ ተንኮል ይሆን አላውቅም። አንድ ክላክስ ያደረገ ሰው የለም። ቸክ እናስል ሁላ አስፋልት ላይ ብቻ ቆሜያለሁ። ውር ይላሉ መኪኖች። እንዴት ሊየው አለቀ ጋቢና ነው የተቀመጠው። እንዴት ዞር ሊየው ከበደኝ ነው የምልሽ። ገና ሳልዞር ራሱ የአይኑ እንትን ይመታኛል፣ እዚህ ጋር ይሞቀኛል። ኮስተር ብዬ አስገብቼ መንገዴን ቀጠልኩኝ። ልክ ወደ ሁለተኛው አስፋልት ጋር ስንጠጋ ዞር ብዬ እስቲ እንደዚህ እንዳለ ከዛ እኔ ሁላ ልናደድ ነበር። እንዳደል እኔንም ምን ያሳያል ሰጣይ ምን ይለለው ነበር። እንደው እግዚአብሔርን ፈርቼ እሱም አላሳፈረኝም። መስሪያ ቤት እንደደረሰ መልቀቂያ ሰጠኝ። ተረጋጋጁ ይጃ ወይ ቁማር ጠንቀነው ለትዳ ወይ ጁቴ ኮሸብኝ ንብረቴ አንዴ በኮንከር አንዴ ላጥላት ተራረኩት ዋሌቱ እስኪላት ጆከር ለመሪት ለተላስቤ ፈታተነብኝ ዘገው በዶቤ የቁማር መላ ከበክ ጊዜ ሲጎቱ መቶ ከነጀለሴ የቀረም ካለ ቦሊኒ ነፍሴ ቦሊኒ ነፍሴ አርታታታታ አርገው መታ ካታ በላ ጠቆረ የቲንጉ ጉዳይ ጆ የተማረረ ጠቆረ ቀላ ሱሱ ተበቶ አቤቻ ግን በላው ሮጠ ያለች ኮለሌ አሁን ወደ ቦሌ ከበልቼ ወጣው መላ ሊጨራረብ እንደነገሌ ወይ ጁቴ ወይ ቁማር ጠንቀነው ለትዳ ወይ ጁቴ ኮሸብኝ ንብረቴ አንዴ በኮንከር አንዴ ላጥላት ተራረኩት ዋሌቱ እስኪላት ጆከር ለመሪት ለተላስቤ ፈታተነብኝ ዘገው በዶቤ የቁማር መላ ከበክ ጊዜ ሲጎቱ መቶ ከነጀለሴ የቀረም ካለ ቦሊኒ ነፍሴ አርታታታታ አርገው No relationship. Never? Yeah. Zero? አላምንም። Why? ተመረሽ ነው? I swear. Zero? Yeah. በጣም አሪፍ። እሺ ደረጃ 4 ያልተነካች? No. ጫት እንኳን ያው ከክፍለ ሀገር ወጣ ስትል ነው። ያው እኔ በግልጽ ነው የማወራው። ከክፍለ ሀገር ወጣ ስትል የግድ የሆነ መንገድም ካለ አዎ ከክፍለ ሀገር ወጣ ስንል ኢንጆይ ስንወጣ ልናደርገው እንችላለን።